አዎ ከ5 ጊዜ በላይ ሙቶ መድኃኔዓለም ኢየሱስ ክርስቶስ በተአምሩ ያስነሳው ታላቅ ሰማዕት ነገ ግንቦት 19 እኔ ክርስቲያን ነኝ ከመድኃኔዓለም ከኢየሱስ ክርስቶስ ውጪ ምንም አይነት አምላክ የለም እያለ ገና በ12 ዓመቱ በ12 ዓመቱ በመንኮራኩር እየተፈጨ በእሳት እየተቃጠለ በውሃ እየተቀቀለ ትልቅ ድንጋይ አንገቱ ላይ እየታሰረ በባህር እየተጣለ ለዱር አራዊትና ለአንበሳ እየተሰጠ በጋሪና በፈረስ ላይ እየተጎተተ ከ5 ጊዜ በላይ ከ5 ጊዜ በላይ ሙቶ መድኃኔዓለም ኢየሱስ ክርስቶስ በተአምሩ ያስነሳው ታላቅ ሰማዕት ይህ ቅዱስ የእስክንድሪያ አገር ሰማዕት ሲሆን ወላጆቹ የከበሩ ከቤተ መንግስት የሆኑ ሰዎች ናቸው። ዲዮቅልጥያኖስ እምነቱን ትቶ በጣዖት ማምለክ በጀመረ ሰዓት የእርሱ ወላጆች ጣዖትን አናመልክም ብለው ልጃቸውን ይዘው ገለል አሉ። ጨካኙ ንጉሥ ዲዮቅልጥያኖስም ለምን ከእርሱ ሸሽተው እንደተደበቁ በጠየቃቸው ሰዓት ክርስቶስን ትከተል እያለ ተከተልንህ፣ እሱን በተውኸው ሰዓት ግን እኛም ተውንህ፣ ስንፍናን አምጥተሃልና አሉት። ጨካኙ ንጉሥ ዲዮቅልጥያኖስም ይህንን መልስ በመለሰለት ሰዓት የዚህን ቅዱስ አባት በደላኦን ይባላል እርሱን ወዲያው አንገቱን አስቆርጦ ሲሰይፈው ልጁን ግን 12 ዓመቱ ገና ነበርና እስኪ ምናልባት ሊመለስ ይችላል ብሎ በእስር ቤት እንዲጠብቁት አደረገ። ወገኖቼ ከዚህ በኋላ ያለው የዚህ ቅዱስ ሰማዕት ታሪክማ ምኑ ተዘርዝሮ ይነገራል። ገና በ12 ዓመቱ አባቱ ለክርስትና ሲል አንገቱን ተሰይፎ እንደሞተ ያየና ያወቀ ይሄ ቅዱስ ከጥቂት ቀናት በኋላ የብረት ዛንጀርና ገመድ በአንገቱ አስገብተው ወደ ንጉሱ አስቀረቡት። ንጉሱ ዲዮቅልጥያኖስም ወደ እርሱ ባቀረቡት ጊዜ አልፈራህምን? ልብህስ ለመመለስ አልመከረምን? አለው። ይሄ የ12 ዓመት ታላቅና ቆራጥ ሰማዕት ግን አልፈራሁም፣ እኔ የቀናች ሃይማኖቴን ትቼ ወደ ረከሰች እምነት አልሄድም አለው። ያን ጊዜ ከልብሱ አራቁተው በምሰሶ ላይ አንጠልጥለው ሰቅለው ደሙ እንደ ውሃ እስከሚጨመቅ ድረስ አሰቃዩት። በዚህም ሰዓት የዚህ ቅዱስ እናት የልጇን ደም አንስታ ወደ ንጉሱ ረጨችና አንተ ክፉና ጨካኝ ሰው ነህ፣ ከሰው ፍጥረት ሁሉም እንዳንተ የተረገመ የለም አለችው። እህቱ አፎሚያም ድንጋይ አንስታ ወደ ንጉሱና ወደ መኳንንቶቹ ወረወረች። በዚህም ሰዓት ንጉሱ በመናደድ ሁለቱንም ይዘው ከወገባቸው መሃል ላይ እንዲቆርጧቸው አደረገ። በዚያም ቀን ሰማዕትነትን ተቀበሉ። ይሄ ታላቅ የ12 ዓመት ቅዱስም በእናቱና በእህቱ ላይ የሆነውን ተሰቅሎ ያይ ነበረ። ከእርዚያም በንጉሱ ትእዛዝ አጋደሙትና በወገቡ ላይ ፍህም እሳት አደረጉ። በእስር ደግሞ ሆዱን ቀድደው አንጀቱንና ሙሉ የሆድ ዕቃውን አወጡት። ልክ እንደ ሰማዕቱ እንደ ቅዱስ ጊዮርጊስም ወደ ትልቅ ተራራ ወስደው ጣሉት። አራዊትና አዕዋፍ እንኳን አልነኩትም ነበር። ሕያው አምላክ መድኃኔዓለም ኢየሱስ ክርስቶስም መጥቶ አስነሳው። ምንም እንዳልነካው ሕያው ሆነ። ከዚያም በንጉሱ ፊት ሂዶ ቆመና ስለ ኢየሱስ ክርስቶስ መመስከር ጀመረ። በዚህም ሰዓት ንጉሱ የብረት አልጋ አዘጋጅተው ከታቹ ላይ እሳት እንዲያነዱና በዚያ ላይ እንዲያስተኙት አደረገ። ከአልጋው እታች እሳት እየነደደ በላይ በኩል በመፍጫ መጥተው አንጀቱ እስከሚፈስ ድረስ ፈጩት። በዚህም ሰዓት መድኃኔዓለም ኢየሱስ ክርስቶስ አስነሳው። እንደገናም ደግሞ ከ800 ሰዎች ጋር ደግሞ አምጥተው አሁንም ደግሞ ገደሉት። እንደገና መድኃኔዓለም ኢየሱስ ክርስቶስም አስነሳው። በበሬ ቅርጽ የተሰራ ብረት ውስጥም አስረው በዚያ ዕቃ ውስጥ የተለያዩ ቅመማ ቅመሞችን በላዩም ድኝና ዝፍት የተባሉ ማዕድናትን ጨምረው በእስሩ እሳትን አነደዱ። እርሱንም ከዚያ በሬ ውስጥ አስገብተው አሰሩት። በዚያም ከዛ በሬ ውስጥ ከዛ ብረት ውስጥ ሲያስወጡት ምንም እንዳልሆነ ሲያውቁ አስወጥተው አንገቱን እንዲቆርጡት አዘዘ። አንገቱን ከቆረጠው በኋላም ደግሞ ወዲያው ደግሞ ነፍስ ዘራበት። በዚህ ሰዓት መድኃኔዓለም ኢየሱስ ክርስቶስ ሲያስነሳው ለ3ኛ ጊዜ ነበር። ከዚህ በኋላም ተስፋ በመቁረጥ ከአንገቱ ላይ ከባድ ድንጋይ አስረው ወደ ባህር ጣሉት። በዚህም ሰዓት ሊቀ መላእክት ቅዱስ ሚካኤል ታዝዞ መጣና ከባህር ውስጥ አወጣው። ከንጉሱ ፊትም አደረሰው። ንጉሱም በመሃል አደባባይ ላይ እንዲሰቅሉት አዘዘ። በዚያም ተሰቅሎ ሞተ። የክብር ባለቤት መድኃኔዓለም ኢየሱስ ክርስቶስ መጥቶ አስነሳው። ይሄም ሲያስነሳው ለ4ኛ ጊዜ ነበር። ለአንበሶችም የጣሉበት ጊዜ አለ። ነቢዩ ዳንኤልን እንዳዳነውም የክብር ባለቤት እግዚአብሔር አድኖታል። ከዚህም በኋላ በየጥቂቱ ቆራርጠውና ከታትፈው በእንቅብ አድርገው በባህር ውስጥ እንዲጥሉት አደረገ። በዚህም ሰዓት መድኃኔዓለም ኢየሱስ ክርስቶስ ሊቀ መላእክት ቅዱስ ሚካኤልና ቅዱስ ገብርኤልን አስከትሎ መጥቶ ስጋውን በሙሉ ሰብስቦ እንደነበረ አደረገው። ይሄም ከሞት ሲያስነሳው ለ5ኛ ጊዜ ነበር። ንጉሱ ዲዮቅልጥያኖስ በአፈረና በተሸማቀቀ ጊዜ እጅና እግሩን አስረው አሰቃይተው የገሉት ዘንድ ወደ ሰሎንቄ አገር ሰደደው። የዚያ የሰሎንቄ አገረ ገዥም ደግሞ ስለዚህ ቅዱስ ድንቅ ሥራ ያውቅ ነበርና ከእርሱ ጋር መደራደርና ርኅራኄን ያደርግ ጀመር። ንጉሱ ዲዮቅልጥያኖስም ይህንን በሰማ ጊዜ ያንን አገረ ገዥ አስመጥቶ አንገቱን አስቆረጠው። መልሶ ይህንን ቅዱስ ግን ወደ እስር ቤት አምጥቶ አስገብቶታል። በዚያ እስር ቤትም ሕሙማንን እየፈወሰ ታላላቅ ድንቆች ተአምራቶችን እያደረገ በሽተኞችን ፈወሰ። በመጨረሻም ግንቦት 19 ቀን ከቀኑ በ6 ሰዓት ከከተማ ውጭ እንዲሰቀል አደረገ። የክብር ባለቤት ጌታችንና አምላካችን ኢየሱስ ክርስቶስም መጥቶ እጅግ በጣም ብዙ ቃል ኪዳኖችን ከሱ ጋር ከፈጸመና ካደረገለት በኋላ ነፍሱን አሳልፎ ሰጠ። በማይጠፋ መንግሥተ ሰማያትም የክብር አክሊልን ተቀዳጀ። ይህ
ገና በልጅነቱ በ12 ዓመቱ የሰማዕትነት ተጋድሎን ጀምሮ ለ12 ዓመታት የማያቋርጥ ተጋድሎን ፈጽሞ በ24 ዓመቱ ሰማዕትነትን የፈጸመው ታላቁ ሰማዕት ኃያል መስተጋድል ቅዱስ ኤስድሮስ ነገ ግንቦት 19 የሰማዕትነት በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ ሰማዕት ከቅዱስ ኤስድሮስ ረድኤት፣ በረከት፣ ምልጃ፣ ፍቅር፣ ጽናትን ያድለን። አሜን። ይቆየን።